በመጀመሪያ ደረጃ አቴንሽን ሲከር ነሽ። እኔ እንዳንቺ አይደለሁም። የልጄን ትሰሚኛለሽ ጂጂ፣ እኔ እናንቺ በጣም ነው የምንለያየው። እኔ ቤታይ ስንት ታናሽሽ ሆኜ የቤቴን ገበና እንዴት መያዝ እንዳለብኝ የማቅ ነው። ይህንን አስረግጬ መጀመሪያ የምነግርሽ ማለት ነው ጂጂ። ዝም ስልሽ ባለፈውም ስትናገሪ ኢትስ ኦኬ ጥሩ ነገር ተናግረሽልኛል ብዬ ህሊና ስላለኝ አልፌሻለሁ። አሁን ግን እንደማላልፍሽ አስረግጬ ነው የምነግርሽ። ረግጥሻለሁ አልከበር ካልሽ። እኔ ቤታ ቢያንስ እንኳን ተሳዳቢ ብሆን ምን ብሆን የቤተሰቦቼን ገበና አውጥቼ አላሰጣም። አንቺ ግን የልጅሽን ቃቃ የቅድም እኮ እያየው ነበር እኮ የኔ ፍቅር ከነ ጆጋ እየተጫወታችሁ በናትሽ በጣም ናፈቀኝ። ግን የሆነት ለምረው እንዲምጠፋ እኔ ሪሞት ቦታ ላይ እኮ ማወራቸው እኔ ይህን ህዝብ እኮ ሪሞት የኢትዮጵያ ድንበር ላይ እኮ ማወራቸው። ቤታ እንዲህ ብል እኮ ሱዳን ነኝ፣ እንዲህ ብል እኮ ኬንያ እኮ ነው። ጌታ ልፋትን አይቶ እግዚአብሔር መቼስ። አሁን ሰው ግን እዚህ ስገባ ይመስላችኋል ለአንበሳ ሊሆንቨርስ ነው የገቡ ይመስላቸው። እኔ ግን ፍቅራቸው ነው ፍቅራቸው ጋይስ ላይክ ተመሳሳይ ነው። እዚህም ቤትም አሁን ብዙዎቹ ምናምን ካያቸው ለአንበሳ ብለሽ እኔ በጭራሽ እናንተ ፍቅር አስክሮኝ። እኔ አንዳንዴ ሰክራለሁ። አይተኛል አንዳንዴ እንበዛበዛሉ። ለምንድን ነው እኔ ውርስ አለኝ። እኔ ቤተ ታውቃለች ስለ ቤተሰብ ሁኔታ ውርስ አለኝ። 3 ሰው 2 ቤት አለ። ምንም ምን አልፈልግም ከእናንተ። የልቤን የሚያውቀው እግዚአብሔር ነው። አንተም የልቤን የለኝ ያፌን ተው። በስመ አብ ወወልድ ወመንፈስ ቅዱስ። ጭራሽ ቤታ ታውቃለች። አውቃለሁ ጋይስ አውቃለሁ። ግን ያው እኔ እኮ አላውቅም ብዬ ዋሽቻቸው ነበር። ሚስጥሩን አንተ ዘረገፍከው። እዚህ ይሁን ካወራው ይሁን ጋይስ አውቃለሁ። እኛ በቃ ስለሚወደን ዮናታን ላይ ከልጅነቱም ጀምሮ የሰው መውደድ አለ። በቃ የሆነም ሰው ይወዳል። ዝም ብሎ እየደበደቡት ራሱ ቀኝን ሲመቱ ግራን ስጥ እያለ መጽሐፍ ቅዱስ ያነባል ይዞ ማለት ነው። የተደበደበ እኮ ነው። ይሁን የሰው ፍቅር አለ እንጂ ይሄ አንካሳ ልጅ በዌልቸር የሚገባ ዩኒቨርስ ምናምን አንበሳ ለሱ ኧረ በኢየሱስ ይሰጠኝ። እኔ ወይ ለአንድ ሰው ታርጌት ሞላበታለሁ እንጂ አሁን ፍጥጥ ያለ ውሸት ታርጌት አንድ አበባ ማሰጠን ሰው ታርጌት ቸገረኝ። እስኪ ወደ ችግራችን እንግባ። ያለብረ ስማ ሰምተኛልን ያልኩትን ግን ዮናታን 2026 ብያለሁ። ዮናታን ቤታ እንትና እየሰደበ ከንትን ይሄ ቀጠና የቡና ወሬ አልወድም። በቃ የሆነ ገንዘብ አለ እንደዚህ የምትቆጥረው ገንዘብ አለ ዮናታን አንተ ታውቀዋለህ። በደስ ያው ንክክ ያላችሁ በስ እሱን ሻንጣ ውስጥ እየከተትኩ ማለት ነው። አግዙኝ እምቢ አለኝ እያሉ እኔ የምትታገለው ጭንቀት አለ አይደለ ዮናታን? እውነት ነው ያለ ርስ መ አግዙኝ አልገባ አለኝ። ኧረ ዚቦ አልዘጋ አለኝ። ማለ የሚቀረው ዚቡ ማለ ይቀራል። ከዛ ትመልሸዋለች ለመዝጋት ደግሞ እምቢ ይልሃል። ወደኋላ ታደርጓል። ሰው ደግሞ ትልቅ ሻንጣ ገዝተህ ማለመለ ሰው ደግሞ እንደዚህ ይልሻል። እንዴት ያለሽ ሰዎች ይዘው 2 ሰዎች ይዘው እንደዛ አይነት ፕሮብሌም ችግር ነው የምፈልገው ከዚህ በኋላ እንጂ እንትና ሰደበችሽ ከሲኒ ጀበናይን ይዤ እንትና በፍጹም ከዛ በላይ ምን ፈልጊ ነው እንዴ? ምንድን ነው? አዳምጠኝ ከልብ አላዳመጥከኝ። ማየ ለካ ልትጥለኝ ቆርጠ ተነስተሃል። ለካ እኔን ለመጣል ቆርጠ ተነስተሃል። አልተሳካልም። አያችሁ ጋይስ ሊጥለኝ ነው በህዝብ ልኮ ሊያስጠላኝ ሊጥለኝ ነው። አልተሳካለትም ያልኩን ስማ። አሁን ለምሳሌ ሊቀበላት ወይስ እንዴት ነው? ማ ዲቦ ለኧረ ተቀበላት። እህታችን ዲቦ እናታችን ዲቦ ወሬያችን ካቆርፈረች ነው ወሬያችን ተቆርፈ ነው ብዬ አራት እሷም ትችልበታለች። ቆይ እስኪ ዲቦራን ጠይቃት። ዲቦራ የ2026 እቅድሽ ችግርሽ ምንድን ነው የሚሆነው? እስኪ እሷ ካወቀኝ እንደው ንገሪን አለ የእኛን ችግር አንቺ ችግር መስማት የምትፈልጊ እኔ ቤታ ነው እኔ ቤታን ፈልጌ ነው ላኩ እንደ ፈርስት ፕሌስ። ሲቀጥል ደግሞ አጠይቆች ነው ያስገባኝ ቤታ ሁሌ እኮ ነው ማርያም ባህሪ እኮ ነው ሁሌ እኮ ነው እንትና ይግባ ነው የሚያስገባው። እግዚአብሔር ችግርሽ አይችግሽ ማርያምን በጣም ዮናታን ሊሆነ ተጽዕኖ ታደርሽበታል። በጣም የዋህና እንደ ማንም ስለማይቆጣና እንደ ማሜ እንደ ማንም ስለማይነን በጣም ገራገር የዋህ ስለሆነ ስሚኝ ዮናታንን እኔ አጠይቅኝ። እኔ አንድ ያለሁት
አያሳዝንም? ማርያም እንዲህ ቦዩ አይኑራ። አሁን ከቤታ ጋር ከሄድሽ እኮ ነገር ነው ማለት ነው። አይ እንኳንም እሱ በመሀላችን ገብቶ አከሸፈው። አንቺ ነቅሎ ሯጭ ስማኝ፣ በምን እንደሆነ ታውቃለህ? 22 እግዚአብሔርን ይሆናታል 20 ሰበሰብኩባት። ይሁን በቁሪምን በምንም ይሁን 22 ዊንስ ወይ እስኪ አያ አይደል? ይኸውልህ እምነት የሌለው ሰው ቶሎ አፌን ይይዛል። አያ ይኸው እንዴት እንደምበደል ይኸው ዮናታን እንዴት እንደምበደል ይኸው ሚስኪን በመሆኔ የሚደርስብኝም በደል ይኸው እንዳላወራ ይኸው። ቆይ እኔ ግን ተይው ሌላውን እኔ እግዚአብሔር ሌላ ሰው ቢሆን እንዲህ ዊን እየሰበሰብኝ ቁጭ ብል ይመስልሻል? እኔ አላውቅም፣ ግን እኔ ዮናታን ህመሜን ማን ያዳምጠኝ? ማርያም ማን ያዳምጠኝ? ይኸው ጉልበተኛ በቃ አጼ በጉልበት እኔ ምንም አልልም እኮ። ስማኝ ልንገርህ ምን እንደተፈጠረ ምን ሀፕ እንዳደረግ ንገር። በ15 ሺህ በ13 ሺህ በ5 ሺህ በ10 ሺህ እያረኩኝ 20 ዊን ሰበሰብኩባት ማለት ነው። ከዛ ማርያም ትድፋኝን አቤት አቷሽ ማርያም በማርያም አልምልም። ማርያም ትድፋኝን 15 ሺህ 5 ሺህ 6 ሺህ 7 ሺህ 9 ሺህ እያደረኩ ስብስብ አረኩባት። ከዛ ቆይ ልጨርስ ዋጥ አድርጊና ያዡ። ከዛ ኧረ ላውራበት ምን ነው ተንጣጣሽ? የእንቅቡ እያለ የምጣዱ መንጣጣት እኮ ነው የሚገርመኝ። የእንቅቡ እያለች ከዛ ልንገርህ ተዋት፣ እሷን ተዋት፣ አመሏ ነው። ከዛ እንደዛ ካሸነፍኩኝ በኋላ 20 ዊን ደረሰ። 21ኛ ዊን ላይ እና ጊቢ አለች። የመጨረሻ ነው አለች። ኦኬ አልኩ። በ36 ነው ምናምን ሺ አሸነፍኳት። ከዛ ሁለተኛው ከዛ የመጨረሻ ነው ያለች 22ኛው ማለት በአንበሳ ከሰጡሽ አልኳት አሸንፈልሽ አልኳት። ውሰጁ አልኳት። ዊኔ አንበሳ ጎፈር አልኳት። 20 ሺህ አለችኝ። ተከራክር አንበሳ ነው የምፈልገው አልኳት። ኦኬ ተቀበለችኝ። ከዛ የሚሰጣት ሰው ነበረ። ስስ ብልቱን ተነካ መሰለኝ አንበሳ ለቀቀላት። ምን ላይ ዲፕል ቆይ ታስረጃለሽ ማሬ ታስረጃለሽ። ከታስረጃለሽ ዝም ብሎ የአዳማጭ ነው የምሆነው። ከዛ ትሪፕሉ ላይ በመሀል ባትገቢ ጣልቃ ጥሩ ነው። ትሪፕሉ ላይ ማለት ነው አንበሳ ለቀቀላት። ሰላማዊትዬ እሺ ሀሀ ሳማት ለቃል ስለሆነ ሳማት በደረቁ አይደለም። ከዚህ ሰማይ አንበሳ ተለቀቀ። 90 ሺህ ገባች። ከዛ ስኔ 1900 ነበርኩ እመነኝ 1900 ማርያምን። ከዛ መጨረሻ ላይ ትንሽ ሲቀረው 36 ሺህ አስገቡ፣ 76 ሺህ አስገቡ፣ 115 ሺህ ገባው። እሺ ቆይ ዮናታ አንድ ጥያቄ ጠይቅ። ዮናታ ግላፍ ሊቆጥርም ላይቆጥርም ይችላል አይደለ? ዮናታ ግላፍ ሊቆጥርም ላይቆጥርም ይችላል። ዛሬ ተናደድኩሽ መድኃኒዓለም ምን አለ እንግዲህ ቦራ እንግሊሽ አለብ እንትን አለብሽ እናቴ ትሙትን በጣም እንትን አለብሽ። አሁን ምንድን ነው የሚያናደው? 20 ጊዜ እኮ የራስሽ ዕዳ እንጂ ነው። እውነት እኮ ካወራን እኮ ዮናታን የእሷ ዕዳ ነው። 20 ጊዜ እኮ የተሸነፍሽው አንቺ እንጂ እኔ እኮ አይደለሁም። እኔ እኮ ጠንክሬ የተጫወትኩ ያሸነፍሽ አሁን ትላንት ማለት ነው። ዊን አለኝ 22 ዊን አለኝ። በቃ አሁን ኢሊሚኔሽን ነው። ምንድን ነው ዲቦራ ያበሳጨሽ ነገር? ያልተበሳጨውን ቤት እስካሁን እሺ አናደርሽኝ አልሽ እኮ አሁን ያናደርሽኝ በመሰለሽ ዊን ይሄ ሁላ ዊን እስኪሰበሰብ ድረስ የት ነበርሽ? ኦፍኮርስ እየጨፈርን ነበር። በአንድ ጥያቄ ልጠይቅሽ። አንቺ ሁሉ ጊዜ የሆነ ነገር ልታበረታቸው የእኛን ቤት ልታነቃቂ ስትይ የፈለግሽው ነገር አትናገሪ? እንዲቦራ ቁም ነገር እና ታዲያ አንቺ ይኸውልሽ ለአንቺ ሲሆን ጽድቅ ለእኛ ሲሆን ኩነኔ ለምን ይሆናል? አንቺ አሁን ለምሳሌ እንደዚህ ትላለች ዮናታን ይኸው እንዲህ ትላለች። ቤተሰቦችሽ ምን የሉ በአሁን ባለፈው እንደዛ እያልሽ ነበር። ምን ነው ሞተዋል አይንቀሳቀሱም ምናምን እያለች ትናገራቸዋል። ያ ማለት ለማነቃቃት ነው። አንደርስታንድ አደረግሻል። አንቺ ግን እኔ ስናገር ለምንድን ነው ማትረጁ ነው እኮ የማይገባኝ። 20 ምናምን ዊን ድረስ እየሰበሰብኩብሽ የት ነበሩ? እስኪ 20 ምናምን ዊን ፎከስ